አድርጉት ከሰላመታችሁ በኋላ ነው። ከሶላት ተግባራችሁ ላይ ቀንሳችሁ ከሆነስ ለምሳሌ ዙሁር 4 ረካ ነው 3 ተሰገዳችሁ፣ ይሄ ተዛላችሁ 3 እንደሰገዳችሁ አታያትን እየቀራችሁ በዚህ ጊዜ ትቆሙና ያን ያልሰገዳችሁትን 1 ረካ ትጨምሩና ከዛ አታያትን ቀርታችሁ ከማሰላመታችሁ በፊት 2 ጊዜ ሱጁድ ሰሁ ማድረግ ከዛ ማሰላመት። ሶስተኛ ደግሞ መጠራጠር ነው። በሶላት ተግባር ላይ 3 ነው የሰገድኩት ወይስ 4 ብላችሁ ከተጠራጠራችሁ 3 እንደሰገዳችሁ ተወሰኑና አሁንም ተነስታችሁ 1 ረካ ትጨምራላችሁ። ከዛ ከማሰላመቱ በፊት 2 ጊዜ ሱጁድ ሰሁ ማድረግ ከዛ ማሰላመት። አይ ጥያቄ ያለ ሰው አለይሂ ሰላም እና እኔ ጥያቄ ጁማ ላይ አዛን ላይ ማለት ነው አዛን ሲባል ከቁጥባ 2 ጊዜ አከታትሎ አዛን ማለት ይቻላል እንዴ? የጁማ ቀን 2 ጊዜ አዛን ይደረጋል። አይ ይደረጋል፣ ግን እንደዚህ አከታትሎ ማለት ነው መሀል ላይ እንትን ሳያስገባ ሰዓቱ ደርሶ በቃ አዛን ይላል። ከዛ አሰላሙ አለይኩም ካለ በኋላ ደግሞ እንደና ቀጥሎ አዛን ይላል ማለት ነው። ይቻላል። 2 ጊዜ አዛን ይደረጋል በጁማ ቀን። ጥቂት በመካከላቸው ክፍተት አድርገው እዛኔ አዛን ማድረግ ይችላሉ። ሰዓት የለውም ማለት ነው። ችግር የለውም። እሺ ከላይ ያለው ነች። ሰላም አመጣህ ማስረጃ? ምን አምጥቻለሁ? የት ጋር ነው የሚገኘው? ዘፍጥረት 2 ቁጥር 17 ላይ ዘፍጥረት 2 ቁጥር 17 እሺ ነገር ግን መልካምንና ክፉን የሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ነው። በዛፍ ፍሬ ከበላህ ከገነት ትወጣለህ ያለበት የቱ ጋር ነው ያልኩት? ሰላም ኡስታዝ። ከሷ በበላህ ጊዜ ማለት እኮ ከሷ በበላህ ጊዜ ማለት ፍሬዋን ትበላለህ ማለት ነው። ከረዲ ግዴታ ፍሬዋ ማለት አለበት። ከበላህ ከገነት ትወጣለህ ያለበትን ቦታ ነው ያልኩት። ትሞታለህ አለው እኮ በፈጣሪ ስም አይሞትም አይደለም። ከበላህ ከገነት ትወጣለህ ያለበት ቦታ አለ ወይ እኮ? ያው እዚህ ጋር ነው። ከዛ ደግሞ እንደወጣ ዛኛው ይነግራል። የወጣበት ደግሞ ንገርህ እንዴ የወጣበት ደግሞ ንገርህ ትወጣለህ ብሎ ቃል ኪዳን በመካከላቸው ያደረገው የቱ ጋር ነው? ይሄ ቃል በቃል በቁርአን ላይ ነው የሚገኘው ወገናችን። ከበላህ ከገነት ትወጣለህ ብሎታል። ይሄ ማለት እሺ ትሞታለህ ማለት ምን ማለት ነው? እሺ አብራራ ማለት ነው የሚለውን በኋላ እናወራበታለን። ግን ከበላህ ትሞታለህ ማለት ትወጣለህ ማለት ነው። ኡስታዝ አንድ ጥያቄ ነበረኝ። ክርስቲያን ትርጉም ቆይ በቤተ ክርስቲያን ትርጉም እኮ ነው። የቱ ጋር ነው? ቆይ በቤተ ክርስቲያን ሞት ማለት ሞት ማለት አባቶች ናቸው። ፊደል ይገላል ትርጓሜ ነው። ቆይ አድምጠኝ። በቤተ ክርስቲያን ትርጓሜ ያለ ሞት ማለት አንደኛው ከእግዚአብሔር መለየት ነው። አንደኛው ማለት መለየት ነው። ስለዚህ ከገነት ያንን ኃጢአት ሰራ ማለት ከእግዚአብሔር ተለየ፣ ከገነት ወጣ ማለት ነው። አሁን ከአምላክ ጋር መለያየትን እኮ እኛ እናምናለን። እሱን እንቀበለች ችግር የለውም። ቅድም ምን አልከኝ? አዳም ከአላህ Subhanahu Ta'ala ጋር የተጣላው በምንድነው? ኃጢአትን በማድረጉ ነው። በዛን አይደለ? ከገነት መውጣቱ ደግሞ ሌላ ነገር ነው። ለዚህ ነው ከገነት ትወጣለህ ያለበት ቦታ አለ ወይ ብዬ ጠይቅኩ። መጽሐፍ ቅዱስ ላይ እግዚአብሔር አዳምን ዛፏን ፍሬ ከበላህ ከገነት ትወጣለህ ያለበት ቦታ የለም ወይ አላለውም? ደስ ትሞታለህ ማለት ምን ማለት ነው? እሺ እሺ ቆይ አሁን ምን አምጣለህ? ከገነት እንደወጣ ደግሞ እዛው መጽሐፍ ላይ ይናገራል። ከገነት ወጥቷል አልወጣም አይደለም ጥያቄ፣ ወጥቷል ማሱ ግን የዛፋን ፍሬ ከበላህ ከገነት ትወጣለህ አይደለም? ተውሽ እሱን ተውና አሁን ያንተን ጥያቄ ብቻ መልስልኝ። እሺ ይሄን ተውና ይሄ ትርጓሜው ሌላ ነው። አንተ በምትረዳው ያልተረዳሁም ይሄ ጥያቄ ነው የጠየቀው። በፈጣሪ እኛ በቤተ ክርስቲያን እንዲህ ነው። በቤተ ክርስቲያን አስተምሮ ይሄን ነው ከገነት ትወጣለህ ማለት ነው። ትሞታለህ ማለት አሳየንሽ። እንደሱ የሚል ቃል አሳየን ማለት ይሄ ነው። ከቤተ ክርስቲያን ትሞታለህ ማለት በቤተ ክርስቲያን አነጋገር ከገነት ትወጣለህ ማለት ነው። ማስረጃ? እሺ ቆይ ላልጠይቅህ፣ ገነት ውስጥ ሬሳ ይቀበራል?
ማስረጃ ለተናገርከው እኮ መልስልኛ። ገነት ውስጥ ሬሳ ይቀበራል ወይ? ትሞታለህ እኮ ነው። ይሞታል። እሺ ቤካ ሰላም፣ እንዴት ነህ? ሰላም ነው አለ አልሐምዱሊላህ። ማን ነው? አንድ ጥያቄ ነበረኝ ኡስታዝ። እሺ የዋሻውን ታሪክ ግልጽ አልሆነልኝ ብሎ እኮ ልጠይቅ ብዙ ጊዜ ሞክሬ ገና ዛሬ ነው እድሉን የሰጠኝ። እሺ ጥያቄ ምንድነው? በሱ ላይ የዋሻው ጋር የነበሩ ሰዎችን ግልጽ በግልጽ ስንት ነበሩ? አላህ በቁርአን ላይ ተናግሯቸዋል። ቁጥራቸውን ማወቅ ፈልገህ ነው? በቃ ትክክለኛው ቁጥራቸውን ማወቅ ፈልጌ ነው ኡስታዝ። 7 ናቸው። እንደዛ ብሎ ነው ቁርአን ላይ ያስቀመጠው አይደለ? 7 ናቸው። 8ኛ ውሻ አለ። አይ ግልጽ አልሆነልኝ ብሎ እኮ ነው። ብዙ ጊዜ ደጋግሜም ጎግል ጠይቄ ግልጽ ምላሽ አላገኘሁም በዚህ ጥያቄ። ለዛ ነው አንተን የጠየቅኩት። እኔ እነግርሃለሁ፣ ላሳየህ። እሺ በደምብ ተከታተል፣ እንዴት እንደሆነ ላሳየህ። እሺ ያውና ምን ይላል? በሩቅ አንድ የሚያት አድርጉ ልጆች፣ የሚያት አድርጉ። በደንብ አስተውልና ተከታተሉ። የሚያት አድርጉ ማን ጋር ነው? እሺ ምን ይላል? በሩቅ ወርዋሪዎች ሆነው አለ፣ ወይንም በጥርጣሬ ይላል። ተመልከት፣ የጥርጣሬዎቹን ሊገልጽልህ ነው። በሩቅ ወርዋሪዎች ሆነው ወይንም በጥርጣሬ 3 ናቸው፣ 4ኛው ውሻቸው ነው ይላሉ አለ። ይሄ ምን ብሎ ገልጾታል? አላህ ጥርጣሬ የሩቅ ወርዋራ ብሎ ገልጾታል። ስለዚህ ይሄ እንዳልሆነ ትረዳለህ። 5 ናቸው፣ 6ኛቸው ውሻቸውም ነው ይላሉ አለ። ይሄም የውስጥ ጥርጣሬ ነው። 7 ናቸው፣ እነዚህን የውስጥ ጥርጣሬ ብሎ ከገለጻቸው በኋላ ቀጣይ ሊገልጽልህ ነው። 7 ናቸው፣ 8ኛቸውም ውሻቸው ነው ይላሉም ማለት አይደለ? ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነርሱ ነገር ግልጽን ነገር እንጂ ጠልቀህ አትከራከር። በእነሱም ጉዳይ ከእነሱ ከመጽሐፉ ሰዎች አንድንም አትጠይቃል። እዚህ ቦታ ላይ ሁለቱን ዘገባዎች አላህ ምን አላቸው? ጥርጣሬ ብሎ ገለጻቸው። 3ኛው ግን ጥርጣሬ የሚል አልተናገረለትም። ገብቶሃል አይደል? ምን ይላል ቁርአኑ ላይ? ሰየቁሉነ ሰላሰቱ ራቢዑሁም ከልቡሁም ይላል። እነርሱ 3 ናቸው፣ 4ኛቸው ደግሞ ውሻቸው ነው ይላሉ አለ። ወየቁሉነ ይላሉም አለ ኸምሰቱን 5 ናቸው እነርሱ፣ ሳዲሱሁም ከልቡሁም 6ኛቸው ደግሞ ውሻቸው ነው ይላሉ ካለ በኋላ እነዚህ ሁለቱን ረጅመን ቢልገይብ ብሎ ገለጻቸው። እነዚህ ግን ጥርጣሬዎች ናቸው፣ የሩቅ ወርዋሪዎቻቸው ናቸው ካለ በኋላ ያኛው እንግዲህ ይሄኛውን ጥርጣሬ ብሎ አይገልጸውም። ወየቁሉነ ይላሉም አለ ሰብዐቱን 7 ናቸው፣ ወሳሚኑሁም ከልቡሁም 8ኛቸው ደግሞ ውሻቸው ነው ይላሉ አለ። ይህን ጥርጣሬ ብሎታል ወይ አላለውም? ሁለቱን ጥርጣሬና የሩቅ ወርዋራ ዝም ብሎ ግምቶቻቸው ናቸው ብሎ ገልጾ ይሄኛውን ግን ግምት ናቸው ብሎ አለመግለጹ ትክክለኛው ይሄ መሆኑን ያሳያል ማለት ነው። ለዚህ ነው አብዱላህ ኢብኑ አባስ ምን አለ? ጥቂት እንጂ አያውቃቸውም በላቸው ይላል አይደል? መጨረሻ ላይ ላ ያዕለሙሁም ኢላ ቀሊል ይላል። ጥቂቶች እንጂ አያውቋቸውም እነዚህን ስንት እንደሆኑ ይላል። ስለዚህ ጥቂቶች እንደሚያውቋቸው ተናግሯል። አብዱላህ ኢብኑ አባስ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተማሪ የሆነው ምን አለ? ወአነ ሚን ኡላኢከ አልቀሊል አለ። እኔ ከነዛ ጥቂቶች ናቸው ከሚያውቁት ከተባሉት መካከል አንደኛው እኔ ነኝ አለ። ከዛ ይሄን ግንዛቤውን አስቀመጠልን። ስለዚህ ሁለቱን ምን ብሎ ገለጻቸው? አላህ እነዚህ ጥርጣሬዎች ናቸው ብሎ ከገለጸና ዘጋ። ከዛስ 7 ናቸው 8ኛው ውሻቸው ነው የሚለውን ግን በፍጹም ጥርጣሬ ብሎ አላስቀመጠውም። ይሄን ያሳይ። እሺ አንተ ጥያቄ ምን ነበረኝ? ይቻላል። ነብዩ መሐመድ በዓለም ላይ ነው በእስልምና ብቻ ነው ታላቅ የሚባሉ? ማለት አላህ ሱብሓነሁ ወተዓላ ከዓለማት ሁሉ ታላቅ ሰው አድርጎ መርጧቸዋል። የዓለም እንትን ብሎ መርጧቸዋል። እሺ አላህ ስለመረጣቸው ብቻ ነው እንጂ ሌላ ነገር የለም።
አንዴ ቆይ ላሳይ። ያው እንደዚህ ጋር ማስረጃ የምትሉ ልጆች አብዱላህ ብኑ ዐባስ ተፍሲሩ ላይ ቃል ብኑ ዐባስ ረዲየላሁ ዐንሁማ የቅድሞ የተናገርኩትን ከራሴ አይደለም የነገርኳችሁ። ራሱ አብዱላህ ብኑ ዐባስ ምን አለ? አነ ሚነል ቀሊል አለ፣ እኔ ከነዛ ጥቂቶች ከተባሉት መካከል ነኝ አለ። ተፍሲር ቀውሊሂ ተዓላ ፊ ሱረቱል ከህፍ፣ ሱረቱል ከህፍ ላይ ከሚገኘው የቁርአን አንቀጽ ትርጓሜ ላይ ማ ያዕለሙሁም ኢላ ቀሊል የሚለውን ሙሺረን ኢላ አነሁ ሚመን እስተትናሁም አላሁ ተዓላ ወአጥለዐሁም ዐላ ዒልም ዐደድ አስሓብል ከህፍ የዋሻ ሰዎችን ቁጥራቸው ምን ያክል እንደሆነ አላህ ካሳወቃቸው መካከል እንደሆነ ራሱ እየተናገረ ነው። ሙአኪደን እያጸና ሲሆን ምኑን አነሁም ሰብዐ ወሳሚነሁም ከልብሁም እነዚያ የዋሻዎቹ ሰዎች 7 ናቸው፣ 8ኛቸው ደግሞ ውሻቸው ነው የሚለውን እያጸና አብዱላህ ብኑ ዐባስ ምን አለ? ጥቂቶች እንጂ ያውቋቸውን ከተባሉት መካከል አንደኛው እኔ ነኝ። እነርሱም ስንት ናቸው? 7 ናቸው፣ 8ኛው ውሻው ነው የሚለው ነው አለ። ምክንያቱም እነዚያ ነው የመጀመሪያዎቹን አላህ ሲገልጻቸው 3 ናቸው ውሻቸው ጋር 4፣ 4 ናቸው ውሻቸው ጋር 5 ምናምን የሚለውን እርሱን ጥርጣሬ ብሎ አላህ ገልጾታል። ግምታቸው ነው ብሎ ገልጾታል። ይሄኛው ግን 7 ናቸው 8ኛው ውሻቸው ነው የሚለውን ጥርጣሬ ነው ብሎ አላህ አልገለጸውም። ከዛ አብዱላህ ብኑ ዐባስ ጥቂቶቹ ያውቁታል ከተባሉት መካከል እኔ ነኝ፣ እነርሱም 8 ናቸው ውሻቸው 8ኛው ነው፣ ይቅርታ እነሱ 7 ናቸው ውሻቸው 8ኛው ነው የሚለውን ትክክለኛ ብሎ ገለጸ። እሺ ከምን አንፃር ነው ትልቅነታቸውን ማወቅ የፈለግከው? ከነቢያት አንፃር አምላክ እንግዲህ የቀደሙትን ነቢያት የላከ ያስነሳ አምላካችን አላህ ከእነርሱ ሁሉ በላጭ እንደሆነ እርሳቸውን ገልጾልናል። ከምን አንፃር የሚለው ላስረዳ ሊበልጥ የቻለበት ምክንያት ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ፈድልቱ ዐለል አንቢያኢ ሚን ቀብል ቢ5 አሉ። ከቀደሙት ካለፉኝ ነቢያቶች በ5 ነገር እኔ በልጫለሁኝ አሉ። ካነት ልአንቢያ ሚን ቀብል ትርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ለናስ ካፋ አሉ። የቀደሙት ነቢያቶች ከኔ በፊት የነበሩት ለየወገኖቻቸው ብቻ ነበር የሚላኩት አሉ። ለወገኖቻቸው ብቻ ወደ ገዛ ወገኖቹ መጣ ነው። ነቢይ ሰለላሁ ዐለይሂ ወሰለም እስከተባለ እኔ ደግሞ ለዓለም ነው የተላኩት አሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ ለምሳሌ መሲሁን ወዴት እንደላከው ሲናገር ወረሱለን ኢላ በኒ እስራኤል ወደ እስራኤል ወገን የላኩት መልእክተኛዬ ነው አለ። ነቢ ሰለላሁ ዐለይሂ ወሰለም እስከተባለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። ሙሐመድ ሆይ አንተን ደግሞ ለዓለማት ህዝብ ነው የላኩህ እያለ ይናገራል። ስለዚህ ለዓለማት ህዝነት አድርጌ ነው የላኩህ። ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። የአገልግሎት ስራቸው እኩል አይደለች። እሺ ይቅርታ ግን ቁርአን የመጣበትን ምክንያት ማወቅ ፈልጌ ነበር። ቁርአን የመጣበት ምክንያት ቁርአን የመጣበትን ምክንያት ራሱ ሲናገር አምላክ አላህ ሱብሓነሁ ወተዓላ ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ ይላል። የዓለምን ህዝብ ወደ ቅኑ መንገድ ለመምራት ነው። የዓለምን ህዝብ ከክህደትና የአምላክን ቁጣ የአምላክ ቁጣ በእኛ ላይ እንዳይሆን እንዲሁም ደግሞ የአላህ ሱብሓነሁ ወተዓላን ውዴታውንና ጸጋውን እንድናገኝ ሊያስተምር የመጣ መጽሐፍ ነው። ቀድ ጃአኩም ሚነላሂ ኑሩን ይላል። እናንተ አይሁድና ክርስቲያኖች ሆይ እነሆ ከኔ ከአምላካችሁ ዘንድ ብርሃን መጥቶላችኋል ይላል። ወኪታቡን ሙኒር የሚያበራ የሆነ መጽሐፍ የህዲ ቢሂ ላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም እርሱን ለተከተሉ ሰዎች ይህን ቁርአን ለተከተሉ ሰዎች አላህ ሰላማዊ የሆነን ቅኑን መንገድ ይመራቸዋል በእርሱ እያለ ይናገራል። ይሄ ቁርአን የመጣው ለዓለም ህዝብ ነው። አላህ በቁርአን ላይ አይሁዶችና ክርስቲያኖች እንጥሎ እነርሱን የሚናገራቸዋል። ለምሳሌ ሱረቱል ማኢዳ ላይ ለእነርሱም ጭምር እንደመጣ ቁርአን ይናገራል። እነርሱ ላይ ያሉ ስህተቶችን ሊያርማቸው ዘንድ ለምሳሌ ክርስቶስን አምላክ አድርገው ስለመያዛቸው፣ ስላሴ ብለው ስለማመናቸው፣ ማርያም አምላክን የወለደችው ብለው ስለማመናቸው፣ ልክ እንዲሁ የሰው ልጆች የኃጢአት ስርየት መንገድ ንስሐ እንደሆነ ሊያስተምራቸው፣ ይህን ሁሉ እንዳለ የነቢያትን መንገድ ምን እንደሆነ ሊገልጽላቸው ዘንድ መጥቷል። ያሉባቸውን ስህተቶች ሊነግሯቸው ዘንድ ማለት ነው። በዚያ መካከል ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም ይላል። እነዚያ የማርያም ልጅ ክርስቶስ ራሱ አምላክ ነው ብሎ የተናገሩ ሰዎች ክደዋል። እነርሱ እዚህ ቆጠቡ ይመለሱ እያለ አላህ ይናገራል። ወኢን ለም የንተሁ ዐማ የቁሉነ ለየመሰነ አለዚነ ከፈሩ ሚንሁም ዐዛቡን አሊም ይላል። ከዚህ ከሚናገሩት ንግግር ክርስቶስን አምላክ ነው ብሎ ከመናገራቸው ግን የማይቆጠቡ ከሆነ እነዚህን የካዱትን ሰዎች ነገ የትንሣኤ ቀን አሳማም የሆነ ቅጣት የገሃነም ቅጣት ይነካቸዋል እያለ ይናገራል። ወደ ንስሐም ይጠራቸዋል። አፈላ የቱቡነ ኢለላህ ወየስተግፊሩነህ ወላሁ ገፉሩ ረሒም ይላል። እነዚያ ክርስቲያኖች ለመሆኑ ወደ እኔ ወደ አላህ ንስሐ አያደርጉም አይመለሱምን አለ። እኔን ምህረት አይማጸኑኝምን? በምህረት ሊቀበላችሁ ዝግጁ ነው ጥሪ አድርጎላችሁ። ወቁል ሊለዚነ ኡቱል ኪታበ ኡሚይን አአስለምቱም ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖችም ስለሙ በላቸዋል። ፈኢን አስለሙ ፈቀድ ኢህተደው ከሰለሙ በእርግጥም ቅኑን ጎዳና ተመሩ።
ወኢን ተወለው ፈኢነማ ዐለይከ አልበላግ እምቢ አንሰልምም ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ብቻ ነው፣ አድርሳቸው እያለ ተናገረ። ይህን ይመስላል። ይህን ሲል የማርያምንና የክርስቶስን ክብር አንዳው ዝቅ እያደረገ አይደለም። ኢስላም ቁርአንና ሐዲስ ላይ ሄዳችሁ ብታይ የማርያምና የክርስቶስን ክብር በጣም ላቅ ያለ ክብር አላቸው። ማርያም ጻድቅ ነች ብሎ አላህ ቃል በቃል ተናግሮላታል። ማርያም ንጽሕት ነች ብሎ አላህ ቃል በቃል ተናግሮላታል። ማርያም ከዓለማት ሴቶች ሁሉ የተመረጠች ነች ብሎ ተናግሮላታል። አላህ በቁርአን ላይ ስለ ማርያም ሲናገር ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። እነሆ እኔ አምላክሽ አላህ መርጬሻለሁኝ፣ አንጽቼሻለሁኝ ከዓለማት ሴቶችም ሁሉ የተመረጥሽ ነሽ ብሎ ቃል በቃል ተናግሮላታል። ልክ እንዲሁ በሌላ ቦታ ላይ ወኡሙሁ ስዲቀቱን ይላል፣ እናቱ ግን ጻድቅ ነች እያለ ይናገርላታል። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ ማርያም የተናገሩትን አጭር ነገርህና እንቀጥላለን ወደ ቀጣዩ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ስለ ማርያም የተናገሩት ምንድነው ከተባለ ቃል ነብዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ الرجال كثير ولم يكمل من النساء الا اربعه وهم مريم وآسيا وفاطمه وخديجه። በዚች ምድር ላይ ጽድቅናን ወይንም ሙሉነትን የተጎናጸፉ ሴቶች በርካታ ናቸው። ከነዚያ መካከል ግን ማርያም አንደኛዋ ነች። አሁን ፈርቀት ጽድቅናን የተጎናጸፉ ሴቶች እዚህ ዓለም ላይ አንደኛዋ ማርያም ነች። ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ፣ ፋጢማ፣ አሲያ እያሉ ተናገሩ። ይሄ በምድራዊ ህይወቷ ጻድቅ ነች ብለው የመሰከሩበት የሆነ ሐዲስ። እሺ ስለ ቀጣዩ ዓለምስ በቀጣዩ ዓለም ከሞት በኋላ ስላለው ህይወት ማርያም ምን ተብላለች ከተባለ ቃል ነብዩ ሰለላሁ ዐለይሂ ወሰለም አፍضل نساء اهل الجنه اربعه وهم مريم وآسيا وفاطمه وخديجه። የገነት ታላላቅ ሴቶች አራት ናቸው አሉ። ከነዚያም መካከል አንደኛዋ ማርያም ነች አሉ። ስለዚህ ማርያም በሁለቱም ዓለም በጣም የተወደሰች መልካም ሴት ነች። ነገር ግን ትልቁ ስህተት ምንድነው? አምላክን የወለደችው በተባለ ጊዜ ነው። ለታቻለ አይደል? አምላክን የወለደችው በተባለ ጊዜ ዛሬ ትልቁ ስህተት ተደረገ። ማርያም በዚህ ነገር ፈቃደኛ አይደለችም። ክርስቶስም በዚህ ነገር ፈቃደኛ አይደለም። ክርስቶስ ለአምላኩ ሊሰብክ መጣ እንጂ እኔ አምላካቸው ነኝ አምልኩኝ ብሎ ሊያስተምር በፍጹም አልመጣም። ጥያቄ አለ። እሺ በምድር ላይ ስንት እምነት አለ? በዓለም ምን አልከኝ? በዓለም ስንት እምነት አለ? ዓለም ላይ አንድ እምነት ነው፣ አንድ ሃይማኖት ነው ያለው። ትክክለኛ ሌሎች እንዳለ ስህተት ናቸው። ስለዚህ ከዚህ ቀደማውን ብዙ አይነት ሃይማኖቶች ነበሩ። እስልምና ይሁዳውያን ማለት ክርስትናና ይሁዳውያንን ለምን መርጦ ቁርአን ላይ ይጠቅሳል? እነሱ የነብያት መንገድ ላይ ነን ብለው ስላመኑ ስላላቸው ዘንድ ነው። በነብያት መንገድ ላይ ነን ብለው ያምናሉ። ነገር ግን ነብያት አምላክ አላህ ላካቸው ነብያት ከዚህ ከሁለት ሃይማኖት ንጹህ እንደሆኑ በፍጹም እንደማይገናኝ ለመግለጽ ነው እነሱ የሚያነሳቸው። አንዴ ይቅርታኔ ጥያቄ ሙሱ እሺ፣ ጥያቄ ምንድን ነው? ያው እስልምና ላይ ነው ጥያቄ። እሱ ላይ አንዳንድ እንትኖች እያየው ነበር ነው። እሺ፣ መዳን ማረጋገጫ የዘላለም ህይወት የሚለው ላይ በእስልምና የዘላለም ህይወት አለ ወይ ማረጋገጫ ሳለ ወይ ለሚለው ጥያቄዎችን ላቅርብልህ። መጀመሪያ እሺ፣ ሱራ 46:9 ላይ ነብዩ መሐመድ ከመልእክተኞች ቢጤን የለኝ አይደለሁም፣ በእኔም በእናንተ ምንም እንደሚደረግ አላውቅም ይላሉና እሱን አንድ ትይዝልኝና አንድ ላይ እንድትመልስልኝ ቀጥያ ያለውንም ጥያቄ ተመሳሳይ ስለሆነ ልበለው። ቡኻሪ ቅጽ 2 መጽሐፍ 23:34 ላይ እዚህ ላይ ዋና ዋና ነጥቦችን ብቻ ልበላቸው ነው። ከአንሳር ጎሳ የሆነችው የአላ እናት እንዲህ አለች፣ አቡ ሰዓብ እርሱ በክብር እንዲቀበልህ እርግጠኛ ነኝ ስትል ነብዩ መሐመድም ከተቃወሟት በኋላ እኔ እንኳን የእሱ መልእክተኛ ሆኜ ስለ እኔ ሆኜ ሳለ እኔ ላይ ምን እንደሚደረግ እንኳን አላውቅም፣ ስለማንም መዳን በፍጹም ማረጋገጫ የለኝም አሏት። እሳቸው ነብዩ ነው ማረጋገጫ ከሌላቸው እስልምና ላይ እንዴት እርግጠኛ ሆነን እንቀበል የሚለውን እንድታብራራልኝ ነበር። እሺ፣ በመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም በሱረቱል አህቃፍ ላይ ተብሎ የተናገሩትን ቃል ነው የተናገርከው። ምን ይላል እርሱ? ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም
ኢን አተቢዑ ኢላ ማ ዩሓ ኢለየ ወማ አነ ኢላ ነዚሩን ሙቢን ይላል። እኔ ከነቢያት ቢጤ የሌለኝ አዲስ ነቢይ አይደለሁም፣ እንደቀደሙት ነቢያት የመጨረሻ ነቢይ እንጂ ሌላ አይደለሁም እንዲሉ እየታዘዙ ነው። በእኔና በእናንተ ምን እንደሚሰራ ወይንም ምን እንደሚደረግ አላውቅም። ከዚያስ ስለምንድን ነው የማያውቁት? ወደፊት ስለሚወረደው ራእይ እንደሆነ እዛው ላይ አውዶ ይነግራል። ኢናተቢዑ ኢላ ማ ዩሓ ኢለየ ወደ እኔ የሚተላለፈውን ራእይ ግልጠት እንጂ ሌላ አልከተልም በል እያላቸው ነው። ስለዚህ ስለወደፊቱ ስለመዳንና ስላለመዳን የሚያወራ አንቀጽ አይደለም እሱ። ነገር ግን እያወራ ያለው ምንድነው? ወደፊት የሚወረደውን ራእይ አንድ ነቢይ ሳይገለጥለት በፊት ያንን ሊያውቅ አይችልም፣ አላህ በገለጠለት ልክ ካልሆነ በስተቀር ማለት ነው እንጂ ስለመዳን የሚያወራ አይደለም። ነገር ግን ስለመዳናችሁ ያረጋግጣል ኢስላም ከተባለ በቁርአንም በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው መዳን ስለኛም መዳን በደንብ አድርገው በግልጽ ተናግረዋል። ቃል በቃል ሐዲስ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አነ አወሉ መን የድኹሉል ጀነ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። የራሳቸውን መዳን በደንብ አድርገው ያውቃሉ። ስለኛ እስከተባለ አው ነህኑል አኺሩን አሳቢቁን ብለዋል። እኛ ኋለኞችና ፊተኞች ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኋለኞቹ ማለት እዚህ ዓለም ላይ ከነቢያት ሁሉ ኋላ ስለመጣን ነው። ፊተኞቹ ማለት ደግሞ የትንሣኤ ቀን ቀድመን ወደ ገነት በመግባታችን ነው ብለው ቃል በቃል ተናግረዋል። ኩሉ ኡመቲ የድኹሉነል ጀነ ኢላ መን አባ አሉ። ቂለ መን የእባ ያ ረሱለላህ ቃል መን አጣዐኒ ደኸለል ጀነ ወመን ዐሳኒ ፈቀድ አባ አሉ። ሐዲስ ላይ ሲናገሩ ምን አሉ? የኔ ትውልድ ሁላችሁም በገነት ትሆናላችሁ ብለው ቃል በቃል ነግረው ነው እምቢ ያለ ሲቀር አሉ። ስለዚህ ሁሉም የገነት እንደሚሆን ሁላ ነው እንዳውም የተናገሩት። ይሄን በደንብ ተናግረውናል። እሺ አሁን እኔ ልቀጥላ። አልጨረስኩም። አንዴ ይጨርስ ልጅ ይጨርስ። አይ እና ሱራ 81 19 ላይ እርሱ ቁርአን የመልእክተኛው ቃል ነው ይላል። ከዛ እንደገና ወረድ ብሎ 21 ላይ በዚያ ስፍራ ትዕዛዙ ተሰሚ ታማኝ የሆነ ቃል ነው ይላልና ይሄ ቃል የመልእክተኛው ቃል እንጂ ወይም ሌላ የፈጣሪ ቃል ያለ መሆኑን የሚያሳይበት ሁኔታ አለ። ሁለቱ አንቀጾች 19 እና 21ን ስንመለከታቸው ሱራ 81 ላይ ማለት ነው። ስለዚህ እነሱ ምን ለማለት ተፈልጎ ነው? ዝቦታ ላይ መልእክተኛ ብቻ ነው እንዴ ይሄ ነገር? ዝቦታ ላይ መልእክተኛ የተባለው አንደኛ መልአኩ ገብርኤል ነው፣ ቅዱስ ገብርኤል ነው። ከምን አንፃር ነው ወደ እርሱ የተጠጋው ከተባለ የሰይጣን መልእክተኛ ነው የሚያመጣለት ተብሎ በእርሳቸው ላይ ስለተዋሸ ነው። እዛው ላይ ወረድ ብለህ አይተው ከሆነ የተረገመው የሰይጣን ንግግር አይደለም ይላል አይደለ? እስኪ ወረድ ብለህ አይተዋል? የርጉሙ የሰይጣን ንግግር እሱ አንፃር ነው እየተወራ ያለው። ምን መሰለህ? በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ቃል ተገለጠልኝ ብለው ሲነግሯቸው ከሃዲያኖች ሰይጣን ነው የገለጠልህ ይሏቸው ነበረ። ላ የተከበረው መልእክተኛ ነው የገለጠለት እያለ አላህ ሱብሓነሁ ወተዓላ እየመሰከረ ነው በቁርአን ላይ። ማን ነው እርሱ? መልአኩ ገብርኤል ነው። ሙጣዕን ሰመ አሚን ይላል። ታዛዥነት ያለው እርሱ የሚታዘዙት የሆነ በዚያም ቦታ ላይ ታማኝ የሆነ እርሱ ራሱ እያለ ይናገራል። ወማ ሳሒብኩም ቢመጅኑን እያለ ይቀጥላል። እንዳጠቃላይ እዚህ ቦታ ላይ አንጻራዊ ተደርጎ ከሰይጣን አንጻር ተደርጎ የተነሳ ነው። በሰይጣን መልእክተኝነት ነው የሚመጣለት ስላሉ ላ የተከበረው መልእክተኛ ነው ይሄን ቃል እየተናገረው ያለው ለሙሐመድ እያለ አላህ ሱብሓነሁ ወተዓላ በቅዱስ ገብርኤል በኩል እንደሚነገራቸው እየገለጸላቸው ነው። መልእክተኛ የተባለው እርሱ ጋር እርሱ ነው፣ ገብርኤል ነው። ሁለተኛ የአምላክ ቃል እንዳልሆነ ሊያረጋግጥ ይችላል ያልከው እሱ ስህተት ነው። አምላክ አላህ በቁርአን ላይ በርካታ ቦታ ላይ ቁርአንን የእኔ ቃል ብሎ ገልጾታል። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ ማነው ሐዲስ ላይ ከላሙ ረቢ ብለው ገልጸውታል። የጌታዬ ንግግር ነው ቁርአን እያሉ ቃል በቃል ይናገራሉ። በሱረቱ ተውባ ላይ ምዕራፍ 9 ቁጥር 6 ላይ ስትሄድ ጊዜ ምን ይላል? የአላህ ቃል ብሎ ቃል በቃል ቁርአንን ይገልጸዋል። ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላመላህ ثم أبلغه مأمنه ذلك بأنهم قوم لا يعلمون እያለ ይናገራል። የአላህን ቃል እስኪሰሙ ድረስ እያለ የአላህ ቃል እያለ ይገልጸዋል። ذلك الكتاب لا ريب فيه تنزيل الكتاب من الله العزيز الحكيم ነበር ከተቡት ላይ ይህ ቁርአን አሸናፊና ጥበበኛ ከሆንኩት ከእኔ ከአላህ የተወረደ ነው እያለ ብዙ ቦታ ላይ ይናገራል። ነገር ግን አሁን አንድ የመጨረሻ እንድትረዳ ዘንድ ምን ላንሳልህ መሰለህ? እሱ ላይ የተጠቀሰው ቀውል ይባላል። በአረበኛ ቃል ቀውል ማለት ንግግር ማለት ነው። በሌላ ቦታ ላይ ደግሞ ሱረቱ ተውባ ምዕራፍ 8 ቁጥር 6 ላይ ከላም በሚል ይገልጸዋል። ከላም ማለት ንግግር ማለት ነው። ቀውል ማለት ንግግር ማለት ነው። ልብ በል፣ ከላም ንግግር ነው፣ ቀውል ንግግር ነው። ልዩነታቸው ታዲያ ምንድን ነው ከተባለ
ቀውል የሚለው ለቃሉ ባለቤት ብቻ ሳይሆን ለቃሉ አድራሽም የሚውል የሆነ ቃል ነው። ከላም የሚለው ግን ለቃሉ አድራሽ በፍጹም አይውልም፣ ለቃሉ ባለቤት ብቻ ነው የሚውለው። ስለዚህ አላህ ሱብሓነሁ ወተዓላ ቀውል የሚለውን ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለመልአኩ ገብርኤልም ይጠቀመዋል። ምክንያቱም እነርሱ የቃሉ አድራሽና አገልጋይ ስለሆኑ ለትውልድ ማለት ነው። ያ ነው። ነገር ግን የቃሉ ባለቤት መሆኑን የሚገልጸው ማን ነው ከተባለ ከላም የሚለው ቃል ነው። አላህ በቁርአን ላይ በየትኛውም ስፍራ ላይ ከላም ካለ በኋላ ራሱን እንጂ መላእክንና ወይንም ነቢዩ መሐመድን አያስገባም። ስለ ቁርአን ሲናገር ለምሳሌ ሱረቱ ተውባ ላይ ፈአጅርሁ ሐታ የስመዐ ከላመ ረሱሊላህ አይልም። ከላም ካለ በኋላ ከላም የሚለው ቃል የቃሉ ባለቤት ብቻ ለእርሱ የሚውል የሆነ ቃል ነው። እንዳረበኝ ከላም አላህ ይላል።